በነገራችን ላይ ዘወልቃይትም እዚህ ቤት እግር አብሶ ነበር። እግሩን አሳጥሬ ነው የምጥለው። እግሬሻለሁ። አዎ አይመጣም እኮ ነው ቤት ዘወልቃይት። ቆይ ላናደው ፈልጌ ነው። እስኪ 200 ሺህ ያስገቡት። እኔ ሚኪ መቼም ነገረኛ እኔ መቼም አይረሳኝ። ምን መሰለህ ትዳር ይዛችሁ ሴቶች እንዳሁን ላይፍ ታቆማለህ። ስለተቀረበ ሞገደኛውን ፎሎ አርጉት። እኔ በቃኛለኝ ይባርካል ያረግለታል እኮ ነው። 100 ሺህ እናስገባዋለን። ቻለንጅ እንሰራለን ነው 300 ሺህ ገብቷል። 300 ገብቷል። አሁን ቀጥል ሚኪ ጀምር። አጀንዳውን እንትን በለው። ኦኬ ውድ ቤተሰቦቻችን ምን መሰላችሁ እና እኔ ከተወሰነ ጊዜ በፊት እዚህ ቤት ባይሆንም በቲጂ ቤት መሰለኝ ቲጂ የሚዜ መረጣ አድርጋ ነበረ እና 5 ሚዜዎችን ቲጂ ተመለሽ፣ ተመልካቾቻችንን ማክበር አለብሽ። ንቃት ነው። እነሱ እዚህ ተቀምጠው ታብታብ እያደረጉ እና ምንድነው ያደረገችው መሰላችሁ? ቲጂ ለሰርጌ ጊዜ ሚዜ የሚሆኑ ሰዎች ብላ አስመዝግባን ነበረ። እኔ መዝግቤ ነበር ከ1 እስከ 5 እና አንደኛ ዝም ብሎ ሚዜ ሲባል ዝም ብሎ አይደለም። አንደኛ ሚዜ የሚባል አለ፣ ሁለተኛ ሚዜ። አንደኛ ሚዜ ምሳሌ በሆነ ምክንያት ባይገኝ ከሰርጉ ቢታመም የሆነ ነገር ቢሆን ሁለተኛ ሚዜ እንደ አንደኛ ሚዜ ሆኖ ነው የሚያገለግለው እና ለዛ ነው በተራ ቁጥር የጻፍ ነው። እኔና ጌች ነበርን። ከዛ ቲጂ ባላገሯ ነበረች እና ሚዜዎችን ጽፈናል የዛኔ እና አሁን ቲጂንም ጠይቃት ሀሳብሽን ቀይረሻል ወይ ወይስ እነዛን ያጻፍሽና ሚዜዎች ነው አሁንም በቃልሽ ነው ወይ የሚለውን የመጀመሪያው ጥያቄ እጠይቃታለሁ። እሱን ከመለሰች በኋላ ወደሚቀጥለው ጥያቄ ነው ምን ሄደው ቢከስ አስመስግባ ስለነበር ሚዜዎቹን ማለት ነው። የሀሳብ ለውጥ አድርገሻል ወይ ሰረሽው የጨመርሽው ሚዜ አለ? ምንድን ነው ያለው ነገር? እሱን ንገሪን እና እንቀጥላለን። እኔ ሀሳብ አልቀየርኩም። ሞዴሬተር ደግሞ ለነጁ ስጫት። ነጁ ሞዴሬተር ተቀበይ። ሞዴሬተር እያሉ ነው። እኔ ሀሳብ አልቀየርኩም። እነዛው ናቸው። እናመሰግናለን። ያው እኛም ጽፈናል። ምን ችግር የለም፣ ጣጣ የለውም። ሁለተኛ የዛኔ ጠይቀንሽ የነበረው ሰርግሽ የት ነው የሚሆነው የሚል ነበርና እሱስ እንዴት ነው? በዛው በአቋምሽ ነው ወይስ ቀይረሻል? በዛው በአቋሜ ነው። ጥሩ ነው። ይህን ያህል ከጠየቁኝ ሞገደኛው ደግሞ እንደ አባይ ፍስስ ሊቢው ታደርጋለሁ። 400 ሺህ ታብታብ ሲገባ ግን እኔ የምጠይቀው ሰው አለኝ። እሱን ለምን አልጠይቀውም? እኔን እኮ ጠይቀህ ጨርሳል። እሱን ጠይቀው። እሱንማ ጠይቀዋለሁ፣ ግን አሁን ሳይተኛ አሁን እንዴት ጠይቀው ገና አልተኛውም እያለ ነው እና ከሚጎዳብሽ እሺ ሞገደኛው ልጠይቅህ የወሳ ጥያቄ ነው ትመልሳለህ ማለት ነው ለተመልካቾች። እስኪ ምን ተሰማ ሰሞኑን በነበረው ነገር ባለው ነገር እስኪ ስሜት ከነጠራ አድርገህ ገለጽልንና ወደ ጥያቄ እንገባለን። ቴንኪዩ ሚኪ፣ ከታችም ያላችሁላችሁ ነው አመሰግናለሁ። እንግዲህ ምን አለ መሰለህ አንድ ነገር እንደዚህ አይነት በእውነቱ መጀመሪያ ላይ ወሾክ ፕራይቬት ላይፍ ባይወጣ ደስ ይለኝ ነበር፣ ግን ከወጣ በኋላ ግን ምንምም አይደለም። በእርግጥ የሚሰማ ስሜት አለ። እኔ በየትኛውም ሶሻል ሚዲያ እንደዚህ ፎቶ ፖስትቼም አላውቅም፣ መፖስትም አልወድም። በቪዲዮ ምንም እንደዚህ እንትን አለም እና እንደ ማንኛውም ሰው የሚሰማ ስሜት አለ። ግን ደግሞ ስታስበው ደግሞ በእነዛ ሰዎች ልክ ወርደህ መገኘት ደግሞ አስፈላጊ ስላልሆነ ንቀህ መተውም ደግሞ ትልቁ ነገር ነው እና ብቻ ያው ድብልቅልቅ ያለ ስሜት በሰዓቱ ተሰምቶኝ ነበር። አብዛኛው ግን ከጎኔ ስለነበሩ ብዙም ቦታ አልሰጠሁትም። እውነት ለመናገር ብዙም እንደ ትልቅ ቦታ
ሰጥቼ ትኩረት ሰጥቼ አልተከታተልኩትም። ብዙዎች መልስ ሰጥተውበታል። ብዙዎች በእኔ በኩል ነበሩ፣ ብዙዎች በሁለታችን መካከል ነበሩ። ኢንክሉድ ዩ ጋይስ እናንተንም ይጨምራል። እና አንዳንዴ አብዛኛው እንግዲህ ለሰው ሰው ነው መስታወት እና እኔ ራሴን አይቼበታለሁ። ያ እውነት ነው። ነገሮች አንዳንዴ እንደጠበቅካቸው ላይሆኑ ይችላሉ። ጊዜያቸውን ሳይጠብቁ ሊወጡ ይችላሉ። ወደዚህ አይነት ነገር ግን የወጣው ነገር ደግሞ ምንም ነውር የሌለው ነገር ነው። አስባችሁበት ተዘጋጅታችሁበት የተነሳችሁት ፎቶ ነው። ማንም ያውጣው ማንም ዛን ያህል እኔ ቀለል አድርጋችሁ እንድታዩት በግሌ የራሴን አሁንም ቢሆን ከዚህ በኋላ ላለው ነገር ባወጡ ሰዎች እንኳ ቢሆን የምታውቋቸው ቢሆን ቂም እንዳትይዙባቸው። በቃ ኖርማሊ እኛ የጠበቅነው ጊዜ ስላልደረሰ ነው እንጂ ኖርማሊ ፎቶ መውጣት የሚችል ፎቶ ነው፣ አስበንበት የተነሳን ፎቶ ነው ምናምን ብላችሁ በዛ ቀለል አድርጉት። በተለይ ደግሞ እኛ ሰዎች የራሳችን ሰዎች ከሆኑ ብዙም እንትን እንዳይል እሱን እንትን በሉ። ከዛ ውጭ ሞገደኛው ከዚህ ተጨማሪ ነገር ልበል። ምን አለ መሰለኝ ምንም ይሁን ምንም ግን የኛ ጉዳይ ግን ወደ ማህበረሰብ መሄድ አልነበረበትም። ሄዷል። በኤኒሚስ እንደዚህ አይነት ጉዳዮች ሲመጡ ከየትኛውም ማህበረሰብ የሚወጣ እንደዚህ አይነት ስራ የሚሰሩ እውነት እነሱን መቆጠባል። ባለጌም ባለጌ ካልተባለ ማህበረሰቡ እንደ ማህበረሰብ ሲጠለጠል ሲነሳ ተገቢ አይደለም በየትኛውም አቅጣጫ እና ያነሱ ትንሽ ደብሮኛል እምልህ በሁለታችን በእኛ ጉዳይ ነገሩ ጉኖ ወደ ትልቅ ፖለቲካ ደረጃ መድረሱ በጣም እኔ ግራ ነው ያጋባኝ። የኛ ፐርሰናል ላይፍ ነው እንዴት ወደ ትልቅ ነገር እንደዚህ ሊወሰድ ቻለ የሚለውን ነገር ትንሽ ኮንፊውዝ አድርጎኝ ነበር። እሱን ትንሽ ምክንያቱም በየትኛውም ይሁን በየትኛውም በሁለቱ አቅጣጫ በቃ ባለጌ ካለ ባለጌ ተብሎ መቆንጠጥ አለበት። መቼስ የራሳችን ወገን ለጠላት አሳልፈን አንሰጥም እና በዛ ነው ምን ሶሻል ሚዲያ እንደምታውቀው ነው። ሰው በፈለገው አይዲያ የፈለገውን ሀሳብ ያንጸባርቃል እና ምሳሌ ሰዎች አንድ ነገር ስትፖስት ወይ አንድ ነገር ስታወራ ለፈለጉት አላማ ነው ሰዎች ሊያውሉት የሚችሉት። ግን አላማው የተቀደሰ ሀሳብ ነው። የሁለታችሁ እውነቱ ነው። ለዛ ቀን ካደረሳችሁ ፈጣሪ የተቀደሰ ሀሳብ ነው። አንተም ሔዋንን የፈለግከው እሷም አዳምን ነው። ከዚህ ልንዘላ አንችልም። ሌላም ጥሩ ነገር ሁለታችሁም አንድ አይነት ለእናንተ ፍላጎት ሆኖ ግን ለበጎም ነው ብዬ ነው ያሰብኩት። በቃ ነገር ሁሉ ለበጎ ነው በሚለው እንለፈው። ግን ወደ ሌላው ጥያቄ ስንመጣ አሁን አንተ ነበርኩኝ እዛን ቲጂ ጋር ምናምን ብልሃንና ኦልሬዲ እስኪ በሱን ነገር እስኪ አንዳንድ ነገር በለን። እዚህ ተመልካቹ 300,000 አስገብቶ እየጠበቀ ስለሆነ እዛ አይኔ ጉዳይቶ መጣው ብልሃል። እነሱን ንገራቸው።